ይህን ጉድ ተመልከቱ። እጅግ በጣም ያሳፍራል። ሁላችሁም ጥንቃቄ አድርጉ። ባደራ የተሰጣትን ገንዘብ ይዛ የተሰወረችው ሴት ጉዳይ አነጋጋሪ ሆኗል። ታዲያ ማን ነው ሊታመን የሚችለው? በገንዘብ ጉዳይ ማንኛውንም ሰው ማመን እንደማይገባ የሚያሳይ አጋጣሚ ነው። በምስሉ ላይ የምትመለከቷት ይቺ ግለሰብ በአዲስ አበባ ከተማ ለረጅም ዓመታት ከሰራችበትና ትልቅ አመኔታ ካገኘችበት ቤት ያልተጠበቀ ድርጊት ፈጽማለች። አሰሪዋ ባንክ ቤት እንድታስገባ የሰጣትን ገንዘብ በሙሉ ድንገት ይዛ መጥፋቷን ፖሊስ ገልጿል። ከዚህ ቀደም መልካም ስነ ምግባር ያላት ጠንካራ ሰራተኛ መሆኗን የሚያውቁ በሙሉ በድርጊቷ ተደናገጡ። የሚገርመው ነገር ደግሞ ገንዘቡን ይዛ ከሄደች ከቀናት በኋላ የግል ተበዳይ ከልጅቷ ጋር ፊት ለፊት መገናኘቱ ነው። እሷም ስታየው በድርጊቷ ተሸማቀቀች። አሁን ላይ ፖሊስ ተጠርጣሪዋን ይዞ ምርመራ እያካሄደ ይገኛል። ክስተቱ አስተማሪ ነውና ሙሉ መረጃውን ከዘገባው ተከታተሉ። እታለም አበባየው የተባለችው ግለሰብ ወንጀሉን የፈጸመችው በቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው 22 አዲስ አለማየሁ ትምህርት ቤት አካባቢ ከቀኑ 4 ሰዓት ላይ ነው። የግል ተበዳይ አቶ ኃይለ መለኮት ጎበዜ እንደተናገሩት ተከሳሿ ሬስቶራንት ውስጥ በገንዘብ ተቀባይነት ተቀጥራ ስትሰራ የነበረች ሲሆን ባንክ ቤት እንድታስገባ የተሰጣትን ከ23 ሺህ ብር በላይ የሚሆን ገንዘብ ይዛ መሰወሯንና በድንገት መንገድ ላይ አግኝተዋት ለፖሊስ መጠቆማቸውን ገልጸዋል። እኔ ጋር በካሻሪነት የምትሰራ እታለም አበባየው የምትባል ልጅ ነበረች። በአጋጣሚ ከጥበቃ ሰራተኛ ጋር ባንክ ብር እንዲያስገቡ ላኳቸው። የጥበቃ ሰራተኛውን ባንክ ቁጭ አድርጋ ስልክ የምታወራ መስላ ጠፍታ ተሰውራለች። ደውለው ልጆቹ ልጅቷ ተሰወረችብን ሲሉኝ በአጋጣሚ እንግዲህ የእድል ጉዳይ ሆኖ ይሁን አላውቅም፣ እኛ ባለንበት መስመር መጣች። በአጋጣሚ ያስኳት የት እየሄድሽ ነው ስላት ባንክ ብር ላመጣ። ባንክ የት ነው የምታመጪው ስላት ከእህቴ ጋር መገናኛ በዚህ በኩል ነው የሚያስሄድ እንዴ ስላት በዚህ አርጌ ልሂድ፣ እሺ እንደዛ ከሆነ ራይድ ለያዝና በራይድ ላንጣሽ አልኳት። አጋጣሚ ህዝብ ተሰበሰበ፣ አባሎችም መጡ። ይህን እድል እየሰጠሽ ብሩን አንጭና ክፈይ፣ የት ነው ያደረግሽው? ለማን የሰጠሽው? ለወንድም ሰጠሽው ከሆነ መልሽ ገንዘቡን አሏት። አጋጣሚ የአድዋ ጣቢያ ፖሊሶች ለነሱ እንድትያዝ አደረኩኝ። ከአድዋ ጣቢያ ፖሊሶች በአጃቢ ወደ ካራማራ እንድትመጣ ተደረገች። የካራማራ አካባቢ ፖሊስ ጣቢያ ወንጀል መርማሪ የሆኑት ዋና ሳጅን ሳላምላክ አለሙ በፈጸመችው ወንጀል በአቃቢ ህግ በኩል ክስ እንዲመሰረትባት መደረጉን ገልጸው ጉዳዩን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሁለተኛ ወንጀል ችሎት ጥር 27 ቀን 2017 ዓ.ም ተከሳሽ እታለም አበባየሁ በስርዓት እንድትቀጣ ውሳኔ ማስተላለፉን ተናግረዋል። ተጠርጣሪዋ ይዛ ተሰውራ ጠፋች ብሎ አመለከተን በካራማራ ፖሊስ ጣቢያ። እኛም ክሱን ተመልክተን ውሳኔው 2 ዓመት ከ3 ወር እንዲፈረድበት አድርገናል። ተቋማት ሰራተኞቻቸውን በተገቢው መልኩ መከታተል እንዳለባቸውና ተቀጣሪዎችም የተሰጣቸውን ኃላፊነት በታማኝነት መወጣት እንደሚገባቸው ተገልጿል። ገንዘባቸውን በራሳቸው አሳልፈው ከመስጠት ራሳቸው ቢይዙ ቁጥጥር በተሞላበት ራሳቸው ቆጣጥረው ራሳቸው ቢይዙ ነው የሚመረጠው። ምክንያቱም ደህና ብር ብዙ ብር ከሆነ ይዘው ሊሰወር ስለሚችል ራሳቸው ጥንቃቄ አድርገው በራሳቸው ብሩን ቢይዙ ነው። ታማኝ ሁና ቢሆን ህይወትም ለምሳሌ ይቺ ልጅ 2 ዓመት እና ከዛ በላይ ታስራ ስትወጣ ብዙ ነገሮችን ታጣለች። ይህንን ነገር ለዚህ ለማይረባ ሳንቲም ይሄን ነገር ከምታረግ ይልቅ በታማኝነት ብትሰራ የተሻለ ነገር እድገትን እያደገች ድርጅቱን የሚያሳድግለት ታማኝ ሰራተኛ ሲያገኝ እድገት የማያሳድግ ድርጅት አይኖርም። ወንጀል መስራት ግን ጎጂው ራሷንና ራሷን ነው ያገኘሁት እኔ።